ስለዚህ እዩ እባክሽን ብሩኬ አንቺን ለቆ መኖር አይችልም። ስለዚህ አንቺ ሂጂለት ለብሩኬ፣ ከልጅሽ አባት ጋር ኑሪ። የልጅሽ አባት ይፈልግሻል። በጣም 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 ይገርምሻል። ታችራ ዲኒ እንደሌለ ታውቀዋለህ ወይስ ብሩክና ሀይሚ ሰላም እንዲሆኑ አትፈልግ? ሙሉ ዙሪያ ያላችሁ ሰዎች ትናንትና እያለ ነበር ብሩኬ በጣም በቃ በዙሪያ ያላችሁ ጓደኞች ተከራይ እየፈጠራችሁ ያልሆነ እኔ በጣም እውነቱን ነው ያልሆነ ብሩኬ አሁን ተረዳሁት። ያልሆነ ወደ መፍትሄ ከመምጣት ይልቅ ወደ ጸብ ምናምን አጓጉል ንትርክ ምናምን ያበዛሉ። ሙሉ ጀመሩ። የምሬ ነው። መፍትሄ በብልሃት ነው። መፍትሄ በጭንቅላት ነው፣ በድብድብ አይደለም። በድብድብ የሚመጣ መፍትሄ የለም። አንተ ሀይሚ ከፋት አግወር የሆነ ነገር ይክፋት ችግር የለም። አንድ ቀን ቢከፋት ምን ችግር አለ? የሰው ልጅ ነን። ሁሌ ደስተኛ እኮ መሆን አይቻልም፣ ይከፋናል። ስለዚህ ሀይሚ ይክፋት ለአንድ ቀን። የምሬን መንግስት እንዲህ ብላችሁ ነው እንዴ? ሙሉ በብሩክና በሀይሚ ዙሪያ ያላችሁ ሀብቴን ብትሆን ስልክ አንሳ፣ የሚላክልህን ቴክስት ወይስ እያያችሁ አውቃችሁ በላይ እያለፋችሁት ነው? ምንድነው? እኔ የብሩክና ሀይሚ እረዳለሁ። ቤተሰብ የብሩክና ሀይሚ በጣም በቃ ብዙ እንዲጣሉ ስለማይፈልግ ቴክስትና ያጨናንቃቸዋል። ሀብ ግን እኔ አልረዳህም። በቃ ቴክስቴን አይተህ ስልኬን አንስተህ እናውራ። ዲኒ እንደሌለ በእርግጠኝነት እኔ 1000% እነግርሃለሁ። ዲኒ እንደሌለ ታውቀዋለህ። አዎ ሁላችሁም እንዳያችሁት ነው። እዩን ወደ አዲስ አበባ ልወስዳት አቅጃለሁ። ምክንያቱም ብሩክና ሀይሚ አዲስ አበባ ከሄዱ ሁሉም አዲስ አበባ ከሆኑ እዩ እዚህ ምን ትሰራለች? ቤተሰብ እዚህ ምን ትሰራለች? የምፈልገው ሰው ያለው አዲስ አበባ እና ተዘጋጅ ብያታለሁ። እሷም ልጇም ተዘጋጅተው እንግዲህ ሁለቱንም ይዤ ወደ አዲስ አበባ ጉዞ ማድረግ ይሆናል ማለት ነው። ይህንን ነገር የምመራው እኔው ራሴ ነኝ። ቤተሰብ እኔው ራሴ ነኝ ፈልጌው። አንተ የብሩክና ሀይሚ ወዳጅ አይደለህ ወይ? እንዴት እንደዚህ ታደርጋለህ? እሷን መውሰዱ ሀይሚ እንደሚያናደድ ታውቃለህ አይደል ወይ? ምናምን ልትሉ ትችላላችሁ ጨረቃ ፋሚሊዎች። ግን ደግሞ እኔ ትክክል ነው ብዬ ያሰብኩትን ነገር ከማድረግ ወደኋላ አልልም። ብሩክና ሀይሚ ከእዩ ጋር ያላቸውን ጉዳይ እስካልጨረሱ ድረስ እዩን መሸሹ ወር ደግሞ እዩን መራቁ ምንም ጥቅም የለውም ብዬ አስባለሁ። ስለዚህ እነሱ እሷን ለቀው ቢሄዱም እሷ የሚያስፈልጋት ሰው ያለው አዲስ አበባ ነው እና ይዣት ልሄድ ሙሉ ለሙሉ ወስኛለሁ። ቤተሰብ እና እዩን ጋር ደውዬላት ነበር። እሷን ፍቃደኛ ነች፣ በጣም ደስ ብሏታል። እንዴት ማለት እንደዛ ስትል የነበርክ ሰውዬ እንደዛ ልትከስ ዳር ስትል የነበርክ ብሩክና ሀይሚ ከሰው እስር ቤት እንድገባ የምትፈልገው ሰውዬ እንዴት ይዘኸኝ ልትሄድ አሰብክ ብላ እዩ ራሱ ገርማት ለመልካም ትብብር አመሰግናለሁ ብላለች። እዩ ግን የምሬ ነው። ይህን ቪዲዮ እያየች ከሆነ ለምትፈልጊው ነገር ሲሆን በጣም በቃ የዋህ ትሆኛለች መሰለኝ፣ ወይ ደግሞ ሳሳ ብለሽ ታወሪያለሽ፣ ልስልስ መስለሽ ትታያለች። እንዲህ አይነት ነገር ይቅርብሽ። በቃ ማቀሽ እዩን ነው የምፈልገው። በቃ ጓጓ እያለች የምታወራው ተንኮል ያለባትን ምናምን እዩን ነው የምፈልገው። እንዲህ ስትለሳለሽ ጥቅመኛ የሆነሽ አካል እየተሰማኝ ነው። ሁላችሁም እስከ መጨረሻው ማየታችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህ ቪዲዮ እስከ መጨረሻው እዩት። ለመፍረድ አንቸኩል ቤተሰብ። ትናንትና ያው ሀሰን ያበሰራን አዲስ አበባ እንደገቡ አዲስ አበባ ገብተናል ሁሉ ነገር ሰላም ነው ብሎ እንግዲህ ሀሰን መጥቷል፣ ብቅ ብሏል። ብሩኬንም አግኝቶት በደንብ አውርቷል። እና እኔ ያንን ቪዲዮ እንዳየው እኔ አዲስ አበባ እንደሄዱ አላወኩም ነበር። እንደሚሄዱ አውቃለሁ፣ ግን ትናንትናውን ይሆናል ብዬ አላሰብኩም ነበር። አዲስ አበባ መግባታቸውን ስሰማ ቀጥታ አይምሮ ላይ መጣው እዩ ነች። ምክንያቱም እዚህ ጉዳዩን ሳይጨርሱ እንደማትፋታቸው ምናምን ስለማቅ ነው። አንድም እሷ እኔ ባለላት ራሱ መሄዱ አይቀርም፣ ቤተሰብ አዲስ አበባ መሄዱ አይቀርም። አዲስ አበባ ለምን አትሄድም? ምን ችግር አለው? አሁን እናንተ ችግር አለው ሀይሚ ትናደዳለች ብሩኬን ምናምን ልትሆን ትችላላችሁ። በቃ ደስተኛ አይሆኑም። ብሩክና ሀይሚን ታጣላብናለች። አዲስ አበባ ጭራሽ አዲስ አበባ ድረስ ሄዳ ቤታቸው ገብታ ምናምን ልቀመጥ ማለት አይቀርም። ስለዚህ ትበጠብጣችኋለች ምናምን ብላችሁ ልታስቡ ትችላላችሁ። ግን ደግሞ እኔ ሀሳቤ እንደዛ ነው። እኔ እናንተ እንደምታስቡት አይደለም ማስበው፣ ወር ብሩክና ሀይሚ እንደሚያስቡት አይደለም ማስበው። እዩ አዲስ አበባ ከሄድች ለጨረቃ ፋሚሊ አለም ነው፣ ደስታ ነው። ቤተሰብ አይመስላችሁ? እስቲ ሀሳብ አስተያየታችሁ በምን መንገድ እዩ አዲስ አበባ ሄዷል ለጨረቃ ፋሚሊ እና ለቡቡና ለቅመሟ ምን ያክል እንደሚጠቅም በምን መንገድ እንደሚጠቅም እስኪ ኮሜንት ስራ አሳውቁ። እንደኔ ተረዳችሁ። ግን ደግሞ እኔ የተረዳሁት በሌላ ሳይድ ነው። እናንተ ሀይሚ ከፋት አግወር የሆነ ነገር ይክፋት ችግር የለም። አንድ ቀን ቢከፋት ምን ችግር አለ?
የሰው ልጅ ነን። ሁሌ ደስተኛ እኮ መሆን አይቻልም፣ ይከፋናል። ስለዚህ ሀይሚ ይክፋት ለአንድ ቀን። ለዘላለም ደስተኛ ብትሆን አይሻልም? ሁሌ ከሚከፋት እዩን ባየች ቁጥር። ስለዚህ አዲስ አበባ በሄደችበት አጋጣሚ ሀሳቤ ሙሉ ለሙሉ ይሄ ነው። በቃ አዲስ አበባ በሄደችበት አጋጣሚ እዛው ዲኤንኤ ይሰራልናል። እስኪ አሁንም አትሂድ የሚል የጨረቃ ፋሚሊ ካለ ኮመንት ስር ይጻፍ። አሁንም እዩ አዲስ አበባ አትሂድ፣ እንዳትወስዳት፣ እንድትሄድ አታበረታታት። እኔ ላልሄድ እችላለሁ፣ ግን እንድትሄድ በደንብ እገፋፋታለሁ። ቤተሰብ እገፋፋታለሁ። እንደ አዲስ አበባ መሄድ አለብሽ፣ ለምንድነው ልጁን በስርዓት እንትን የማይለው ምናምን ብያታለሁ። ጭራሽ ልጅሽን ክዶሽ ነው ምንድን ነው ነገሩ? ውሳኔውን ሳያሳውቅ በስርዓት የልጇና ያንቺን ነገር እልባት ሳያገኝ እንዴት ጥሎሽ ይሄዳል ምናምን ብያታለሁ። ቆስቁሻታለሁ። ብቻ አብረን ብንሄድ ደስ ይለኛል ብያታለሁ። ካልተቻለ ብቻሽን ሂጂ እላታለሁ። ስለዚህ አሁንም ሀይሚ እንዳይከፋት ነው የምትፈልጉት ወይስ እስከ ዘላለም ነገር እንዲቋጭ ነው የምትፈልጉት? ለሀይሚ አንድ ቀን ሀዘን ብለን የሁል ጊዜ ደስታዋን እንድታጣ መፍቀድ የለብንም። አንድ ቀን ሀዘን 10 ቀን ብንደሰት አይሻልም? ቤተሰብ አንድ ቀን ደስተኛ እዩ አልመጣችም ተብሎ አንድ ቀን 2 ቀን ደስተኛ ወሩን ሙሉ ከማዘን አይሻልም? ቤተሰብ ለዛ ነው እኔ እዩንም እየገፋፋዋት ያልሆነ ውስጥ እየከተትኳት ምናምን ያሉት። ከዛ በኋላ ብሩክና ሀይሚ የሚያረጉትን በደንብ እንትን እንላለን፣ እናሳውቃችኋለን። እናንተም ኮመንት ስር እየገባችሁ በባካችሁ በተቻላችሁ አቅም ብሩክና ሀይሚ ቪዲዮ ሲለቁ ቡታጅራ ውስጥ ዲኤንኤ ምርመራ የለም ምን ሆናችሁ ነው? ኧረ ንቁ በሏቸው። እዛ አዲስ አበባ አስመርምሯት ምናምን በሉ ኮመንት ላይ እየገባችሁ። እዩ ይህን ቪዲዮ ስታዩ በእርግጠኝነት ሀሳብ ትቀይራለች። የእኛም ቪዲዮ በዚህ ከሰብስክራይብ ካረጋችሁት በላይ እዩ ነች ቀርባ የምትከታተሉ። እዩ በደንብ ነው የምታየው ቤተሰብ። ምክንያቱም ስለሷ የሆነ ነገር ይወጣብኛል ብላ ስለምትፈራ የሆነ ነገር ያገኙብኛል፣ እነዚህ የብሩክና የሀይሚ ወዳጆች የሆነ ነገር ያገኙብኛል፣ በቃ ስህተቴን ድክመቴን ያውቁታል ብላ በጣም ትሰጋለች። ለዛ ሁል ጊዜ ነው ቤተሰብ ምላችሁ፣ ሁሌ ተከታታይ ነች። ስለዚህ ይህን ቪዲዮ ስታየው አዲስ አበባ አልሄድም እንዳትል አደራ። ስለዚህ እዩ እባክሽን ብሩክ አንቺን ለቆ መኖር አይችልም። ስለዚህ አንቺ ሂጂለት ለብሩክ፣ ከልጅሽ አባት ጋር ኑሪ። የልጅሽ አባት ይፈልግሻል፣ በጣም 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 ይገርምሻል። ከዛ እስከ መጨረሻው ትወጫለሽ ከህይወታቸው። ብሩክና ሀይሚ ግን የምሬ ነው ይደገም የሚለው ሀሳብ ምንም ከአይምሯቸው የለም። ለምን እንደሆነ አላውቅም። ቤተሰብ መጀመሪያ ምርመራው እየተደረገ የነበረ ሰሞኑን ይጨበረበራል ምናምን እያሉ እና ሀብ ምናምን ሲነጋገሩ ነበር። ግን ከዛ በኋላ ተብሎ ከመጣ በኋላ ያፌጉ ከመጣ በኋላ ግን ሰጥታሉ። ምንድነው ይሄ ነገር ምንድን ያስብላል? ምክንያቱም ብሩክና ሀይሚ ዙሪያ ላይ ያለ ሰው ብቻ ነው መሰለኝ የሆነ የታወረው ወይ ደግሞ ጆሮ የማይሰማው እንጂ ዓለም የሚያውቀው ነገር ነው አይደል? ቡታጀራ ውስጥ ዲኤንኤ እንደሌለ ሙሉ የኢትዮጵያ ሕዝብ ያውቀዋል። እንደ አዲስ አበባ በቅርቡ ነው የገባው የተባለ ቡታጀራ እረፉ። ትልቅ እንኳን ከቡታጀራ የተሻሉ ትልልቅ ከተሞች እንኳን የላቸውም ዲኤንኤ ምርመራ። ስለዚህ ብሩክና ሀይሚ እንዲህ ብላችሁ ነው መሰለኝ የምትሉት። የምር መንግስት እንዲህ ብላችሁ ነው እንዴ? ሙሉ በብሩክና በሀይሚ ዙሪያ ያላችሁ ሀብቴን ብትሆን ስልክ አንሳ የሚላክልህን ቴክስት ወይስ እያያችሁ አውቃችሁ በላይ እያለፋችሁት ነው? ምንድነው? እኔ የብሩክና ሀይሚ ይረዳለሁ ቤተሰብ። የብሩክና ሀይሚ በጣም በቃ ብዙ ሰው እንዲጣሉ ስለማይፈልግ ቴክስትና ያጨናንቃቸዋል። ሀብ ግን እኔ አልረዳህም። በቃ ቴክስቴን አይተህ ስልኬን አንስተህ እናውራ። ዲኤንኤ እንደሌለ በእርግጠኝነት እኔ 1000% እነግርሃለሁ። ዲኤንኤ እንደሌለ ታውቀዋለህ። ታችራ ዲኤንኤ እንደሌለ ታውቀዋለህ። ወይስ ብሩክና ሀይሚ ሰላም እንዲሆኑ አትፈልጉም? ሙሉ ዙሪያ ያላችሁ ሰዎች ትናንትና እያለ ነበር ብሩኬ። በጣም በቃ በዙሪያ ያላችሁ ጓደኞች ተካራ እየፈጠራችሁ ያልሆነ እኔ በጣም እውነቱን ነው ያልሆነ ብሩኬ። አሁን ተረዳሁት። ያልሆነ ወደ መፍትሄ ከመምጣት ይልቅ ወደ ጸብ ምናምን አጓጉል ንትርክ ምናምን ያበዛሉ ሙሉ ጀመው። የምሬ ነው። መፍትሄ በብልሃት ነው። መፍትሄ በጭንቅላት ነው፣ በድብድብ አይደለም። በድብድብ የሚመጣ መፍትሄ የለም። ድብድብ ይለመድና ያ ሰው ይለምደውና በቃ ምንም ችግር የለም። ለምንድን ነው በጭንቅላት የማታስቡት? የሰው ጥርቅም ብቻ አንድ ሰው አይምሮ የለውም። አንድ ሰው አብሰልስሎ እንዲህ ነው ማድረግ ያለብን የሚል የለም። በጣም ታናዱት። የምሬ ነው። እናንተ አንድ በጭንቅላት የሚያስብ
ሰው አለመኖሩ ብሩክ ዙሪያ ሃይሚ ዙሪያ በጣም ያናዳል። እውነት ቤተሰብ እንደ ትልቅ ሰዎች ብሎ እንዲህ እኮ ማድረግ አለ። እንዲህ ብናደርግ እንዲህ ነው ልጇን ከቤታችን ማስወጣት ካለብን እንዲህ በእንዲህ መንገድ ነው። ብሩኬ እንዴት አድርገኸዋል ነው? አብረህ ተኝተሃል ነው? እንዴት አብረህ ትተኛለህ አንተ? ልክ ነህ። እሺ ከተኛህስ በኋላ እንዴት ለዚህ አይነት ነገር አትጠነቀቅም? ምናምን የሚል አንድ ሰው ቤተሰብ አንድ ሰው በጣም የሚያናደው በጣም የሚያሳዝነው እንዴት ብስል ያለ ሰው እኔ በእርግጠኝነት